ይገርማል 1977 ድርቁ ላይ እኔ ነፍጤንና ጥብሬን በልቼ ነው የተረፍኩት። ወንድሞቼን እህቶቼን አጥቻለሁ። ግን ከዛ አረንቋ ለመውጣት ያልሰራው ስራ የለም። አምባሻው ሁሉ ጋገር ነበር። እንደውም የሆነ ቀን እየጋገርኩኝ አንዱ መጣና ሊገዛኝ ተጣለን። ኃይለኛ ከዛ አገላገሉና መጋገር ቀጠሉኝ። ከዛ ድንገት የሆነ ስድብ ሲሳደብ አልሰማው። ትኩሱን አምባሻ ነው አንሲ ሶረውረበት እሱ ሽል ሲል ከኋላ ተሰልፎ የነበረውን ሰው ይወስዱ አምባሻው ጧ ከዛ ሽልጡ ተባለ ማለት ነው። የሚገርም ነው። አምባሻን ሽልጡ ያሉት እርሶ ነው ማለት ነው? እየነገርኩ እኔ ወዛደርም ነበርኩ። ይጫኝና ወራጅ ማለት ነው። ሰፈር ውስጥ ቪድሜት ነበር ቢሉ እኔ ቪዲዮ ራሱ ተሸክሜ ነበር ማወርደው። ከዚህ በፊት የተሸከምኩላችሁ ሰዎች ራሱ ማለት ነው አንተ ወዛደር ሳትሆን ወታደር ነህ እያሉ 5 ስታር ነበር የሚገጩኝ። የሀገር ሸክም የሚባሉትን ሰዎች ራሱ እየተባሉ የሚሰደቡትን ሰዎች እየተሸከምኩኝ ሀገሬን ሁሉ አሳርፍ ነበር። እኔ አህያ ለመባል እኮ ማለት ነው ትልቅ ጆሮና ትልቅ እንትን ነበር የሚቀረኝ። ተሸክሜ አይደለም ተናግሬ ነበር ማወርደው ነው ውረድ ብዬ ማለት ነው። እና አሁን ይሄ ዕቃ ማለት ነው 22 ብር ይበቃሃል ብተሸከም። ሚኒሊክ ተነስቶ ባያነሳ ጋሼ ይሄን ጊዜ አበሻ አይበላም አምባሻ እያለ ነው ያስተማረ። በሁለተኛው ዓለም ጦርነት ጊዜ ራሱ ለሂትለር ፊሊተር ጠላ እየገዛ አፄ ኃይለ ሥላሴ ይልክለት ነበር በፈረስ ብሎ ነው ያስተማረ። ቲቸር በእውነቱ አዋርደህናል። እሺ እንዴ እሱ ብቻ አይደለም አፄ ቴዎድሮስን ጥይት ሳይሆን አረቄ ነው የጠጣው። መንግስቱ ኃይለማርያምን ራሱ ከስልጣን በመሰላል ነው የወረደው። ከሀገር የወጣው ራሱ ከስልጣን በወረደበት መሰላል ነው እያለ ነው ሲያስተምረን የነበረው። ቲቸር አዋረድከን። እሱ ብቻ አይደለም የሆነ ቀን ፊዚክስ አስተማሪ ቀርቶ በሱ ፔሪየድ ገባ። ሂስትሪ አስተማሪ ነው የሰውዬ። ከዛ ገባና ኒውትሮን፣ ፕሮቶን፣ ኤሌክትሮን እያለ ስለ ኤሌክትሪክ ሲያስተምረን አንዱ ተማሪ እጁን አወጣና ስለ ቤቱ ችግር ጠየቀው። ምጣዳችን ቶሎ አትሰማም ብሎ ሲጠይቀው እሱ ምንድነው ያለው? አንተ ሞክረው አባቲ ሞክረው ምናምን ሞክረው አለ። ከዛ ሁላችሁንም ካልሰማህ ምጣዱ ዱነግ ነው ማለት ነው ምጣዱ። ስለዚህ ምጣዱ እንዲሰማ ግዴታ ታስሮ መፈታት አለበት ወይ ደግሞ ድሪል ዘፈን መከፈት አለበት እያለ ከአንድ አስተማሪ ይጠበቃል። በእውነት እኔ ስለሚያወራው ነገር ምንም አላውቅም። ሲጀመር አንተ ፊዚክስ አስተማሪ ና ሂስትሪ ምን አገባ? ምን አግብቶ ታስተምራለህ? እሱ ደግሞ ገላምጦናል። ቲቸር ገላምጦናል። የተጎዳ ሰው የለም? አደጋ የደረሰበት ሰው የለም? ለጊዜው የለም። የተዋጨረም የደማም ምናምን የለም ቲቸር። እሱ ግን መባረር አለበት። እናባረዋለን። አይወል ሲሞጮ ራሱ የብር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ። ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። አይወል ይሄ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሚሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታለ ያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ። ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ ነው የሚቀበረው ይስል። እንዴት? ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትኩን 2 ሲም ካርድ ታወጣለህ። ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ነው። ስልክ ቢወድቅ ይኸውልህ አይሰበርም። ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ይኸውልህ ስክሪኑ ራሱ ቢፈስ ይታፈሳል። በግላሱ ራሱ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከቨር የለው ነበረው ለቀነው ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። እንደነገርኩ ነው። እኔ አውሮፕላኑ ሳበረው ነው የኖርኩት እያለሁ እንደውም አንድ ማረሰውን ገጠመኝ ላጫውት። የሆነ ጊዜ እያበረርኩት አውሮፕላኑ ክንፉ አይሰበርብኝ ሳልደናገጥ ነው መስኮቱን ጥዝ አድርጌ አውርኩትና እጄን አውጥቼ በመስኮት በኩል እያውለበለብኩኝ እጄ ያሳረፍኩት ፕሌኑ እንደውም ማለ ብብቴን አሳክኮኝ ሳክ ማለት ነው። ተከስክሶ ነበር። በጣምር ነው ያተረፍኳቸው ሰዎቹ። ጀግና እኮ ነው። ታዲያ እዚህ ጀግንነት ግን ዘን ብሎ አልመጣም። አብራሪ ከመሆን በፊት ረዳት መሆን ነበረብኝ። እኔ ዱባይ እያልኩኝ ነበር የምጠራው። ከዳመና ላይ ነበር ሰው ምጭ ነው። በአሞሮች እንትን ታግተ ያለን ንብረትና ልትዘረፍ ትችላለህ። የተራ ምን ከፍለው ብር ነፍ ነበር። ይገርማል። እዛ ዳመና ላይ ጎሞ ቢፈነዳ ታውቃለህ፣ ፕሌን አይቆም። ከጉምጉም እየዘለልክ ነው ጎማ የምትቀይር። በጣም ስትራግል አለው የዛ ህይወት እያልኩ ነው። እንትን በጣም የሚያሳዝኑኝ የነበሩት ግን ዳመና ላይ ቆመው ቆሎና የሚሸጡት ልጆች በዛ ብርድ ማለት ነው። እስካሁን ይሰማኛል። ይገርማል። እና ታዲያ አሁን ጥሮታ ወጣው ነው ማኔ
እኔ በጭራሽ አያት እስቲ እንዴት አባቷ እንደምታምር ኧረ እባክህ ተወልዳ ሲያት ቤተሰቦቿ ትጣል ብለው አንዴ ሰምጥለው ያሳደጓት ምን ቀንተ ነው መሀሉ ቀዳ ሽንት ቤት በምትገባ ልጅ ነው እኔ የምቀነው። ስሚ የሆነ ቀን ሳምቡሳ ይዞላት ገባ ማለት ነው። ከዛ እቺ ፋራ ምስሩን ደፍታ ሳምቡሳውን አትለብሶ ከዛ ጀለስ አላወቀልህ ማታ ገብቶ ተኝቶ ሲሰድ ቅርፊቱ ቁርጥ። ከዛ እንደተገረዘ ሰው 2 ሳምንት አንዴ ሺቴ አንዴ ሽርጥ ለብሶ ሲዞር የነበረው እሱ ነው። ከዛ አባትየው ማለት ነው ይሄንን ሰምተው በጣም ደንግጠው ቲታኖስ ላስወጋ ብለው ሆስፒታል ይዞት ሄዱ። ከዛ ዶክተሩ ምንድነው የቆረጠ ብሎ ሲጠይቀው ሳምቡሳ ይለው ዶክተሩ በጣም ደንግጦ ቺፕስ ነው የወገው። ካናት ለምን ያልተፈጠረ ነገር ትወራለህ? እሺ እሱ ያልተፈጠረ ስለ እግሯ ግን አይክደንም። አንተም ታውቃለህ 42 ቁጥር ጫማ ነው የምትለብሰው። አንዴ ስትራመድ እኮ 4 ኮብልስቶን ነው የምትለብሰው። ትላንትና ራሱ ማለት ነው ነጭ ጫማና ጥቁር ሙሉ ቀሚስ ለብሳ ማለት ነው ሳሙና ላይ የተሰካ ሰንደል መስላን የመጣችው። እኔ ጫማ ዳርግ ሳይሆን ልስታፈር ነው የምትለብሰው። እኔ ክሮላ ሲፈታ እንደ መኪና ዳሪዛ እንደ የምታስረው እኔ 4 መስኮት ያለው ጫማ እሷ ሀገር ላይ ነው ያየው። ይገርማል። እግሯ ይሁን ግን ስለ ወገቧ እንወራለን። ወገቧ ታውቃለህ 8 ቁጥር ነው። ወገቧ ብቻ በቂ ነው። የረሃብ 8 ቁጥር ማጨሻ የመሰለች እኔ ፈጣሪን ስለምፈራ ነው እንጂ እንደ ብርሌ እንዲያነሳላለሁ ከወገቧ መቼስ። እሺ ወገቧንም እኔ ስለ አፍንጫ አላወራም። ምን እስቲ አውራ እስቲ ምን ልትል ነው አንተ? የሰጎን መንቁር እኮ ነው ይመስለው እኮ አፍንጫ። ይኸውልህ አሟታል ጉንፋን እንጠይቃት ብሎኝ ቤቷ ድረስ ይዞኝ ሄደ። እኔ አልፈለኩም። ከዛ ገና እንደገባው እቺ ችጋራ ንፍጤ መጣ ሶፍት ይዛል አለች። ከዛ አይበቃትም ብዬ 3 ጥቅልል ሶፍት ነው የሰጠኋት ማለት ነው። ከዛ ተናፈጠችበትና ማለት ነው ይሄ አያረካም እባክህ ብላ ጥላው ማረቤን አቀብለኝ አትሎ ጓዳ ገባና ጀል ብርድ ልብስ ይዞላት መጣ። እኔ በርዷት ነው ብዬ ሊደርብላት ነበር የመሰለኝ። ተናፈጠችበት በብርድ ልብስ። ደግ አደረኩ። ልጄን እንደ በሽተኛ በ2 ሊትር ጁስ ጥሎኝ ሰጠው አይደለ? ታዲያ ለምንድን ነው ራሳችሁን ችላችሁ ማትኖሩት? እኔ ልጅ እኔ ቤት የምትኖሩት ሌላ ቤት የምትበሉት ሌላ ቤት ነው። ድስት የላችሁም። እኔ ግራ ገባ። ኧረ አለን ጋሼ ምን ማለት ነው? ታዲያ ስሩበትና ብሉበታ እንዴ። ችባይ ሞላ ሞገባ ማርሸት ነው ቀለባ ብላ አግብታ አስጨፈረ ልጄን። ይኸው እንኳን ማርና እሸት ልታበላት የኔ ማር እንኳን ብለህ በቅጡ ስጠራ ሰምቼ አላውቅም። እኔ እስካሁን የሚያንገበግበኝ ማለት ነው ሁለቱም ተለዩ ከእናት ከአባታቸው የሚለው ዘፈን ሲከፈት እንደዛ ማልቀሴ እስካሁን ያንገበግበኝ። ኧረ ተው ጋሼ ለድሪያ ማታ እየመጣ ተወስዳታለህ፣ ጧት መታ ትመልሳታለህ። ፔንሲዮን ነው እንደምትኖር እኮ ጋሼ። እዛ ቤት እኮ ብቻዋን ከሚደብራት ብዬ እኮ ነው እዚህ ማመጣት እንዴ አይደለ? እሷ ቤት ብቻዋን ከሚደብራት እዚህ የመጣችሁ አብራችሁ ትውላላችሁ የኔ ቤት። እሺ ባለፈው እሷ አሟታል አልመጣም ማለችኝ ብለህ ብቻህን መተህ ከእናቷ ጋር እስከ 3ኛ ሲኒ ቡና እያንቃረርክ እያመሃሉ አልክም ነው። ከእናትየው ጋር የጀመርከው ነገር አለ። አንተን ስታይ ፈገግ ማለት ጀምራለች እናትየው። ምን ማለት ነው? ኧረ በስመ አብ በሉ ጋሼ። ራስ በል በእናትህ። እንደውም ራሷ መጣች። ነይ ስፈልግሽ ሰሚኛለሽ። አንቺና ባልሽን እዚህ ቤት ቀን በቀን ባያችሁ ከዚህ በኋላ ማለት ነው የባልሽን ፍሬ አፍርጬ ጾምሽን ነው ማሳደርሽ። አንቺ እንግዲህ ልጅ እንዴ አባዬ ምን አጠፋን? እኔ እኮ ልጄን ለወንዴ ዳርኩ መስሎኝ ነበር እኮ። አንተ ባለፈው አንተ ኩሽና ሆነ እሷ ውጪ ልብስ እያጠበች ከልሰው ስትለኝ ነበረው አንተን ነው አይደለ? አዎ። እና ከለስከው ወይ ንገረኝ። ከልሼዋለሁ። አዎ። ሚከልስ ነገር ይከልስ። አንተ የወንድ ክልስ በቦክስ መከለስ ነበር። ኧረ አባዬ ባሊማ ትናገረው ይቀራል እንዴ? ይቀራል። ገላግኛ አስቀርተሽ እንዴ ሶፋዬን እኮ አረገበው አሰመጠው። በገዛ ቤትሽ እንት ቤት ለመግባት ከሱ ጋር ግፍ አይደለ እንዴ? ተጠርቶ እኮ ወጥ ይቀምሳል እኮ እንዳባወራ አይደል እንዴ? ይዘሽልኝ ሂጂ። እሺ መቀርቀሪያ ታገቢኛለሽ? አላገባም። አንተ ቅያሪ ጫማ የሌለሽ ትዳር ምናምን ትላለህ? የምርሽ ነው አታገቢ? ኧረ ደገመው። አንተ ቦክሰርህን አጥበህ እስኪደርቅልህ ድረስ የገላ ማድረቂያ ፎጣ ወገብ ላይ አስረህ እንዲህ እያልክ የምትጠብቅ ልጅ ትዳር ያምርሃል? ለምን አያምረኝም? ሰው አይደል? ሰው ብትሆንማ የውበትሽን እሳት አያጠፋውም። እሳት አደጋ ምንድነው ማማር? በዚህ በበጋ የተባለላት ልጅ ለትዳር ባልተመኘ ነበር። ስታገኝ የምትበላ ልጅ ትዳር ምናምን ትላለህ እንዴ? ዝም አትለው። ምንድነው ችግሩ? ፍቅሬን በአደባባይ ገልጬ መንበርከኬ ነው ነውሩ? ጭራሽ መንበርከክን እንደ ነውር ነው የምታየው። ቅንድብ ላላት ሞናሊዛ ምን አለበት ብትንበረከክ? እቺ ልጅ እኮ በጠቢቡ ሰለሞን ጊዜ ብትኖር ማለት ነው ጠቢቡ ሰለሞን 600 ሚስቶቹን በፍትሐ ብሔር ንብረቱን ተካፍሎ ፈቶ እሷን ያገባት ነበር። አንተ ምን ልታበላት ነው? አሳሯን። የሰው ልጅ በፍቅር እንጂ በምግብ አይኖር። አንተ የደከምክ እንኳን ሜዞ እየቀረብሽ እኔ እናትን ያለውልሽ። እሺ ነበር። ይኸውልሽ እነዚህ እጆች እኮ ማለት ነው ዲጥ ለማውካት ሳይሆን እንደዚህ አይነት ችግረኛ ለመርዳት ነው የተፈጠሩት። እነዚህ አይኖች እኮ ለማልቀስ ሳይሆን አልጋ ላይ ሆኖ ለመጥቀስ እኮ ነው የተፈጠሩት። ወይኔ ሰዓት አስረፈርሽብኝ። ሊዳ 45000 ልታስመልጪኝ ነው እንዴ? 45000? አዎ 45000። የአንጎ ሹፌር በመሆን ብቻ እኮ በሳምንት 45000 ብር ማግኘት ትችላለህ አንተ ራሱ። እንዴት? ይኸውልህ መጀመሪያ ወይ ከፕሌይ ስቶር ወይ ከአፕ ስቶር የአንጎ ፕሮ የሚለውን አፕሊኬሽን በማውረድ ቢሮ መሄድ ሳይጠበቅብህ በስልክ እዛው በ5 ደቂቃ ውስጥ ተመዝግበህ ስራ መጀመር ነው። ከዛ በሳምንት ቦነስን ጨምሮ እስከ 45000 ብር ማግኘት ትችላለህ። ጥሪ ማይቋረጥብህም እያልኩ ነው። በቃ እኔ ልሂድ። እሺ እናንተ ተጫወቱ።
አሬ አክባሪ አይደል የሚባለው? እኔ ስጠራ ማይሞላ ታክሲ ማይገባ ሰው የለም። ወደፊት ራሱ ነው ካገባው ለሰርጌ ጥሪ ካርድ አላሰራም። ሁሉንም ሰው እየዞርኩ ራሴ በአፌ ነው የምጠራው እያልኩ። ምን እባክህ፣ ሁላችሁም ረዳቶች እኮ አንድ አይነት ናችሁ። ሰው እንዳይመስልህ እንዳትጨወል። እኔ ከፋዬ ማይታይ ረዳት ነኝ እዚህ ምድር ላይ ብቻዬን ማለት ነው። በዛ ላይ በብዙ ነገር ነው የምረዳህ። ክላክስም ቢቢል እኮ እኔ በመስኮት አንገቴን አውጥቼ እያፏጨው አንተ ተነዳል። ሞት ጎማ ቢፈነዳ እቀሰቅስልሃለሁ። ምርጫው ሁሉ ሊያሸንፍ ይችላል እያልኩ ነው። አንተ መኪናህን በ80 እየነዳኸው እኔ ተሳፋሪ ልጭን እችላለሁ። በጣም ተባለ። ምን ዋጋ አለው? በዚህ ዘመን እናንተ እኮ አታስፈልጉም። ሚሳብ እንደሆነ ተሳፋሪ ነው የሚሰበስብልን። ተሳፋሪውን ሾካካ በለው። እኔ በዛ ላይ ብዙ አመት ልምድ ያለኝ ጎያላ ሬዲዮ ሰርቻለሁ። በዛ ላይ እኔ ፈርቅ አልይዝም። ለምን ሱሪ ቀበቶ የለውማ። ሱሪ ነው ይዤ የምሰራው እኔ ፈርቅ ሊያስካል ሱሪ ይውልቃል። ለዛ ነው እኔ ፈርቅ ማለት ነው። አይ እኔ እንኳን ይቅርብኝ፣ አልፈልግም። አልፈልግም። ሲጀመር እኔ ነኝ ጥፋተኛ። ለዚህ መኪና የምን ረዳት ነው? መጀመሪያ መኪናውን ራሱ ማለት ነው አንተ ተረዳው። ይኸውልህ ይሄን መኪና ይዘህ ትራፊክ ቢይዘህ መንጃ ፈቃድን ተቀብሎ ፓዱ ላይ ማለት ነው ይንበርከክ ወይ እጅ በጆሮ ያዝ ብሎ ነበር የሚቀጣህ። አሁን እሺ በቃ አታውራ። አወራለሁ። ምን ሆነ ነው? እንዴት ነው ማለወረው? ይኸውልህ መኪናህን እኮ ማለት ነው ዝናብ ሲዘንብ እጅን በመስኮት በኩል አውጥተህ እንዲዛት እንደምትነዳ አውቃለሁኝ እኔ። እንዴ ሞተሩን ራሱ የምታዝነጸው በርህ ላይ እንደተኛ አብድ ውሃ እየደፋ እንዴ አይደል እንዴ? እናውቃለን እኮ መኪናህ ላይ ማለት 12 ሰው ብትጭን መኪናው አይደለም ቴፑ ላይ የተሳካው ፍላሽ ሁላ ነው የሚሞላው እያልኩ ነው። አሁን በቃ ሂድሽ። ይኸውልህ ነዳጅ ይቅርባት፣ ውሃ ቅዳባትና እንደ በርሜል ተጠቀማት። እኛ በሬ ሞርቶዴላ ነው እየበላ ያደገው እያልኩ ነው። ይኸውልህ እኛ ቅርጫ ከገባ ማለት ነው 2 ኪሎ ስጋ በበሬው ጮማ ቅባት ብቻ መጥበስ ትችላለህ፣ ያለ ዘይት ያለ ቂቤ እያልኩ ነው። ቱሪናፋ እኛ ጋር ብትገቡ ይሻላል። ኧረ ፈሩ አቶ ዞዱ ለባለፈው አመት ባል ያዘጋጁትን ቅርጫ እርሶና አራጆቹ አይደል እንዴ በሚጥሚጣ አጥቅሰው በልተው የጨረሱት። አንድ ወዳጄ ይገርማል። አሁን እኔ ጋር ነው የሚገባው ቅርጫ። ድሮ ግን እነሱ ጋር ነበር ደርሶ ቅርጫዬስ ድርሻዬስ ሲላቸው አሁን እኔና አራዶቹ በሚጥሚጣ በልተን ጨረስ ነው ብለው ቆዳውን ነው የሰጡት ከበሮ ስራ ብለው ማለት ነው። እኛ ግን በፍታዊ ክፍፍል ነው ምናምነው። ከእበቱ ይደርሳል አንተ ከፈለክ ማለት ነው። እነሱ ጋር ግን እግር ተሰጥቶ ጨጓራ ብትጠይቅ ነብሮ በላው ሊሉ ይችላሉ። ምላስ ብትጠይቅ ውጦት ነው የሞተው ሊሉ ይችላሉ። ከባድ ነው እነሱ ጋር መግባት። ስማችን ባታጠፋ መልካም። ለኛ በበሬውን ስንገዛ ራጅ ሲቲ ስካን ኤምአርአይ አስነስተን ነው መንገዛው። ንጹህ በሬ ነው። እነሱ ግን ላት ነው የሚነኩት እንደ በሬ። ዘንድሮም እያልኩ ነው በሬ ለመግዛት። በግማ የእናንተ በሬ ነው። ይሄው ከመክሳቱ የተነሳ ቀንዱ ከብቶት እንዳቀረቀረ አንተ ቀንዳ ቢገባ በሬው ያቀረቀረው ማለት ነው ከስቶ ሳይሆን ለሰው ልጅ ትልቅ አክብሮት ስላለው አለ እንጂ እናንተ በሬ ዋብያ መጥቼው ጋማ ነው ምልልህ። ወንድ ነህ ስማኝ የኔ ወንድም፣ እነሱ ጋር ቅርጫ መግባት ምን እንደሆነ ሰፈርተኛውን መጠየቅ ትችላለህ። ለ101 ነው አንድ በሬ ቅርጫ ገብቶ ማለት እንደ ቅርጫ ሳይሆን እንደ በርጫ አንድ ጎርሰው ተድሪ ነው ጥሬ የወጡት እያልኩ ነው። እንግዲህ ምርጫ አንተ ነው እያልኩ ነው። በቃ ይቅርታ አቶ ዘውዱ፣ እነሱ ጋር ገብቻለሁ። ይሻላል። ምን ማድረግ ይቻላል? አንተ አይዘዌ ስማኝ ይኸውልህ፣ አንድ ቦታ ደግሞ ያዝልኝ ቅርጫ ለውሻ ይገባል። እሺ የነገርኩ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከበነው ምናምን ክለቡን የሆነ ቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም። ከኋላ ጠላት ገብቷል። ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያላ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው እኔን ስቶኝ ማለት ነው። ከዛ ተተረማመሰ ክለቡ ዱቄት አረግናቸው። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሜን አረጋግቼ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋው ውስኪ ደግሞ እኛን ጠጣማ ቤት ቀየርን ማለት ነው። ዋው የሚገርም ጀብድ። ምን እኔ እኮ በ18000 ብር የገዛሁትን መኪና እኮ ታኮ ማድረገው በድንጋይ አልነበረም፣ በጥርዝ 40000 ብር ነበር። የሰፈር ልጆችን ራሱ መኪናውን አቁሚ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛኔ መላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔን አያውቅልም። አሁን ላይ የሆነ ጊዜ ከዚህ አውቶቢስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራቸው አላውቅም፣ ፖሊሶቹ ከበቡታል መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ ቅድም አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኛ ከአውቶቢስ ተራ በ2 ደቂቃ ደብረ ዘይት መንገድ ወጣኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱን ዘግተውታል በሞተር ምናምን። ደርሷቸዋል መረጃው ቅድሚያ። ከዛ ወደ ኋላ ልመለስ ላይ የቅድሙ ፖሊሶች መጡብኝ ከኋላ። ምን ላድርግ? እስከ ዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ ይላል። መኪናውን አንደኛ አስገቦትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪናው ብድግ አለችና መኪና ትራፊኮቹን ዘለለቻቸው ማለት ነው። እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ
እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ነው ፕሌን መስሏቸው። ከዛ በዘጋ አልኩኝና ለኔ ብርቅ አይደለም የኋላ ሳስገባው መኪናው እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደስ ይገባውላሉ ከደብረ ዘይት ማለት ነው። ልክ ደስ ይጋስደር መኪናው አልቻለችም በትንትናለች። ልክ ስንኖር የቅድሞቹ ፖሊሶች አልፈቱንም እየተከተሉ ነው። ደስ የሆነ ቅጅ አስር ገቦኝና ማቀው ግድንግድ ተቧል ጉድጓድ ማለት ነው። ጥልቅ አልንባቸው ተሰወርን ማለት ከፖሊሶቹ። ከዛ በዛ ጉድጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደን ምናምን እየዋኘን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃን እላለሁ እኔ። እንዴት ያንኳት ሰዓት መግደል ያቅታል? እኔ ገጀራ ልስጥ ይዘግባ እያልኩ ነበር። ለምን አልተቀበልከኝ? ዳኛው እኮ አይቻልም ብሎን ነው። እሺ መሀል ሜዳ ላይ ምን አይነት አብዶ ነው የሰራው? አብዶ ነው አንተ ራስህ አብደ ነው ወይስ ሰፈር አብዶ በረንዳ ነው? አልገባኝም። እኔ ሲጀመር ዛሬ አንተ ምሳ አትበላም። ለምን? ቅድም ሙራት ሎጭ ይበላህ እንዳይበቃህ ደግሞ ያሰባ ቁጥሩ 4 ይልጧል። ሙዝ ምቶን ገምጧል። የመታው ኳስ ራሱ ቶስኮን ጥጉን ይዞ እያነባ እያለቀሰ እኮ ነው። በቦክስ ነው እንደ መታው ነው በጥፊ ነው ወይስ በኩርኩም ነው? እኔ እንዳመተው ምከረው ብዬ ነው አይደል ያስገባው። አዎ እሱማ የጫማ ክር ራሱ እንዴ ነው እየተፈታ ስሬ ስታስሮ የነበረው። እኔ ግን ሳትገባ በፊት የጫማ ክር እንዳይፈታ ልፍረድበት ብዬ ነበር። አንተ ግን አትሰማም። ያውላ ኳስ ተሻምቶ ራሱ አንተ አልገጨም። አንተ አገጫ ሲጀመር አንተ አትገጭም ቋጣሪ ነህ። ኧረ ኮች ቀጣይ ያስተካክላል። ስንት ባዶ ጎል ነው የሳትከው ነው አንተ። ቤትና ዕቃ ሳታሟላ አታገባም ነው ኳስ። አልገባኝም። እኔ ደግሞ እግርን ታጥበህ ገባ እያልኩ ሳትታጠብ ገብተህ ማለት ነው። እንዳያና ኳሷ ለአንድም ሰከንድ እግር ስራ አልቆየችም እየሸተታት። ኧረ አይሸትም አይደል አይጀትም። ደግሞ ኳሱን ራሱ እንዴ ነው ካንግል ጋር አጋጨው። እንደዛ አጋጭተው ኢንሹራንስ አይደለም በራሱ ወጪ ነው የምታሰረው። ኳስ ራሱ ሰንጥቃል ብዙ ጊዜ። ስንጥቁ ነው ማን ነው የሚያስደፍንልህ? ቲሙ በጀት እንደሌለው ታውቃለህ አይደለ? አንተ ግን ይሄን ሁሉ ያወቅ ኳሱን አነጥራለሁ ብለህ ስንቴ ነው የተቀመው? ያለ ኮረሪማ አይነጥርም ኮረሪማ ይዘግባ እያልኩ አንተ ግን እኔ የምለውን ነገር አትሰማኝም። ሲጀመር ባትገባ ነው የሚሻለው። ያን ሁላ ኳስ ራሱ ፎሪ ከምታወጣ እኮ ቡሌ ብታወጣ ኖሮ ማለት ነው ይሄኔ ባራበህ ነበር። ሁለተኛ አንተ እዚህ ቲም አትጮትም አትገባም ነገር